The United States and China are getting closer to reach a trade deal, officials from both sides said on Sunday. ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ ጀምሮ የአሜሪካና የቻይና ሁለንተናዊ ግንኙነት ከመሻሻል ይልቅ ይበልጥ በማሽቆልቆል ሀገራቱ የንግድ ጦርነት ውስጥ ገብተው ቆይተዋል። በጉልህ ከሚታወሰው ውስጥ ዶናልድ ትራምፕ በቻይና ምርቶች ላይ ከ100% ያለፈ ቀረጥ ሲጥሉ፣ ቻይና በበኩሏ ተጨማሪ ቀረጦችን በአሜሪካ ምርቶች ላይ ከመጣልም ባሻገር ለበርካታ ቴክኖሎጂዎች የሚያገለግሉ ማዕድናትን ወደ አሜሪካ እንዳይላኩ በማድረግ የሰጠችው አጸፋ ዶናልድ ትራምፕ ነገሩን ቆም ብሎ እንዲያስቡበት ሳያደርጋቸው እንዳልቀረ ተነግሯል። አሁን ላይ ዓለም አቀፍ የመገናኛ ብዙሃን እንደዘገቡት ዶናልድ ትራምፕና የቻይናው ፕሬዝዳንት ሺ ጂንፒንግ እጅግ ከፍተኛ ግምት ለተሰጠው ስብሰባ እየተዘጋጁ ባለበት በአሁኑ ወቅት የንግድ ስምምነቶች ላይ ከወዲሁ ከመግባባት እንደደረሱ ተሰምቷል። ከአሜሪካና ቻይና የተውጣጡ የኢኮኖሚ ባለስልጣናት የሁለቱን መሪዎች መገናኘት ለማመቻቸት ቀድሞ በተገናኙበት ሁኔታ ባደረጉት ውይይት በቻይናና አሜሪካ መካከል ባላስማሙ የንግድ ጉዳዮች ላይ የሀሳብ መቀራረብ ላይ እንደተደረሰና ከወዲሁ ሁለቱ ሀገራት ንግዳቸውን በተመለከተ ያላቸውን ልዩነት ማጥበብ መቻላቸው ተገልጿል። በዚህም ዶናልድ ትራምፕና ሺ ጂንፒንግ ፊት ለፊት ተገናኝተው በሚወያዩበት ጊዜ የፊርማ ስምምነት ብቻ የሚቀራቸው የመጀመሪያ ደረጃ የንግድ ስምምነቶች ከጫፍ እንደደረሱ ተሰምቷል። አሁን ላይ አሜሪካና ቻይና ማንኛውንም ንግድ በተመለከተ ከስምምነት ላይ መድረሳቸው ለዓለም አቀፍ ገበያዎች ትልቅ እፎይታን እንደሚሰጥ የተነገረ ሲሆን አሁንም የምርት አለመመጣጠንና ዘመናዊ የኮምፒውተር ቺፖችን ማግኘትን የሚመለከቱ መሰረታዊ ችግሮችን ግን ለመፍታት ሀገራቱ ከዚህም በላይ ሊያሻሽሏቸው የሚገቡ የንግድ ግንኙነቶች እንዳሉ ተንታኞች ይገልጻሉ። ቻይና በቅርቡ ወደ ውጭ የምትልከውን ለተሻሻሉ ቴክኖሎጂዎች እንደ ግብዓት የሚያስፈልጉትን እጅግ ተፈላጊ ማዕድናት ላይ ገደብ ያስቀመጠች ሲሆን ይህንንም ተከትሎ ዶናልድ ትራምፕ በቻይና ምርቶች ላይ ተጨማሪ ታሪፎችን እንደሚጥሉ ማስጠንቀቃቸው ይታወሳል። አሁን ላይ ዓለም በገባችበት ጦርነቶችና በእርስ በርስ ግጭቶች ምክንያት በዓለም አቀፍ ደረጃ የኢኮኖሚ እድገት መዳከም እንደታየበት መረጃዎች ያሳያሉ። በእነዚህ ምክንያቶች ላይ የዓለማችንን ግዙፉን ኢኮኖሚ በሚያንቀሳቅሱት አሜሪካና ቻይና መሀል የሚፈጠረው የንግድ ጦርነት ደግሞ የዓለምን ኢኮኖሚ ሁኔታ ወደ ባሰ ሁኔታ እንደሚመራው የኢኮኖሚ ባለሙያዎች ያሳስባሉ። አሁን ላይ ከዋናዎቹ መሪዎች ከዶናልድ ትራምፕና ሺ ጂንፒንግ በፊት የተገናኙት ከሁለቱ ሀገራት የተውጣጡ የኢኮኖሚ ባለስልጣናት ንግድን የተመለከቱ ስምምነቶች ላይ መድረሳቸውን በጋራ በሰጡት መግለጫ አስታውቀዋል። የቻይና ከፍተኛ የንግድ ተደራዳሪ ሊ ቼንግጋንግ ለጋዜጠኞች እንደተናገሩት ቻይናና አሜሪካ የመጀመሪያ ደረጃ የንግድ ስምምነት ላይ መድረሳቸውን ሲገልጹ፣ አቻቸው የአሜሪካ የንግድ ተደራዳሪ ስኮት ቤሴንት በበኩላቸው በጋራ በጣም የተሳካ ማዕቀፍ አዘጋጅተናል ብለዋል። ዶናልድ ትራምፕ እንዳሉት ስምምነቱ በእጃችን ነው፣ ቻይናውያን ስምምነት መፍጠር ይፈልጋሉ፣ ስምምነት ማድረግ ደግሞ የእኛን ፍላጎት ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስያ የሚያደርጉት ጉዞ የመጨረሻ ማረፊያቸው በምትሆነው ደቡብ ኮሪያ ላይ በዕለተ ሐሙስ ከሺ ጂንፒንግ ጋር እንደሚገናኙ ተገልጿል። የአሜሪካው ተደራዳሪ ስኮት ቤሴንት ከሲቢኤስ ጋር ባደረጉት ቃለ ምልልስ ላይ ከዚህ በፊት በቻይና ላይ የነበረው የታሪፍ ስጋት እንደማይኖር ገልጸዋል። ስኮት ቤሴንት ከበርካታ የአሜሪካ የዜና አውታሮች ጋር ባደረጉት ቃለ ምልልስ ከቻይና ጋር የተደረገው ውይይት የማደንዘዣና የህመም ማሳገሻ መድኃኒቶች እንዲሁም ኬሚካሎች ወደ አሜሪካ እንዳይገቡ ለማስቆም የመጀመሪያ ስምምነቶች ላይ እንደተደረሰና ቻይና ለቴክኖሎጂዎች በግብዓትነት የሚያገለግሉትን ተፈላጊ ማዕድናት ላይ የጣለችውን የውጭ ገበያ ገደብ እንድታነሳ እንደ ቅድመ ሁኔታ ተስማምተናል ካሉ በኋላ ቻይና የአኩሪ አተርና ሌሎች የግብርና ምርቶችን ከአሜሪካ ላይ ጠቃሚ ግዢ እንደምታደርግ ተናግረዋል። እነዚህ ስምምነቶች ምን ያህል ለመሆን ተቃርበዋል ተብሎ የተጠየቁት የዶናልድ ትራምፕ የንግድ ተወካይ ጄሚሰን ግሬር ለፎክስ ኒውስ እንዳሉት እንደ መጀመሪያ ተስማምተናል፣ የመጨረሻ ስምምነቱ ግን በሁለቱ ፕሬዝዳንቶች የሚጸድቅ ይሆናል ብለዋል። ይህ በእንዲህ እንዳለ ጄሚሰን ግሬር ትራምፕ ወደፊት ቻይናን ለመጎብኘት ማቀዳቸውን ከገለጹ በኋላ ሺ ጂንፒንግም ወደ ዋሽንግተን አለዛም ማራላጎ ወደሚገኘው የትራምፕ የግል ክለብ ሊመጡ እንደሚችሉ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥና በውጭ በተፈጠሩ ክስተቶች ተደራዳሪነታቸው ላይ ጫና የተፈጠረ ሲሆን ከውጭ በጣሏቸው ከፍተኛ ታሪፎች አሜሪካ ነባር የንግድ አጋሮቿ ጋር ያላት ግንኙነት ሲሻክር፣ በሀገር ውስጥ ደግሞ ከዲሞክራቶች ጋር በተፈጠሩ አለመግባባት ያጋጠመው የመንግስት መዘጋት በፕሬዝዳንቱ ተደራዳሪነት ላይ ከፍተኛ ጫና እንዳሳደረ ተገልጿል። ዶናልድ ትራምፕ ከሀገራቸው ጉዳዮች ባለፈ በግጭት ውስጥ ያሉ ሀገራትን በማስማማት ስራ ላይ ከፍተኛ ተሳትፎ ያደረጉ ሲሆን ምንም እንኳን በቂ ውጤት ባያስገኝም በእስራኤልና ሐማስ መሃል የተኩስ አቁም ስምምነት ላይ እንዲደረስ ትልቅ ድርሻ ነበራቸው። አሁን ደግሞ በታይላንድና በካምቦዲያ መካከል የተኩስ አቁም ስነ ስርዓት ላይ ተገኝተዋል። ታይላንድና ካምቦዲያ
ትራምፕ በተገኙበት የተኩስ አቁም ስምምነት ተፈራርመዋል። ሀገራቱ በአፋጣኝ ግጭታቸውን አቁመው እዚህ የተኩስ አቁም ስምምነት ላይ ለመድረሳቸው የትራምፕ የታሪፍ ማስፈራሪያ ትልቅ ቦታ ነበረው ተብሏል። አሁን ላይ ሀገራቱ በተፈራረሙት ስምምነት መሰረት ታይላንድ የካምቦዲያ እስረኞችን ስትፈታ፣ ካምቦዲያም የስምምነቱ የመጀመሪያ ምዕራፍ የሆነውን ከባድ መሳሪያዎችን ከታይላንድ አዋሳኝ ቦታዎች ላይ ማውጣት ትጀምራለች። ሁለቱ ሀገራት ዳግም ወደ ጦርነት እንዳይገቡም የቀጠናው ታዛቢዎች ሁኔታውን ይከታተላሉ ተብሏል። ዶናልድ ትራምፕ ስለ እርቅ ስምምነቱ ባደረጉት ንግግር በርካታ ሰዎች ሊያደርጉ የሚችሉትን አንድ ነገር አድርገናል ብለዋል። የካምቦዲያው ጠቅላይ ሚኒስትር ሁን ማኔት ከታይላንድ ጋር የተፈራረሙትን ስምምነት ቀኑን ታሪካዊ ቀን ብለውታል። የታይላንዱ ጠቅላይ ሚኒስትር አኑቲን ቻሪንቬራኩል በበኩላቸው ስምምነቱ ለዘላቂ ሰላም ግንባታ መሰረት የጣለ ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ ከካምቦዲያ ከታይላንድና ማሌዥያ ጋር የኢኮኖሚ ስምምነቶችን የተፈራረሙ ሲሆን ከነዚህ መካከል አንዳንዶቹ ወሳኝ ማዕድናትን የሚያካትት የንግድ ልውውጥን ለማሳደግ ያለመ ነው። አሜሪካ ከዚህ በፊት በቴክኖሎጂ ማምረቻ ውስጥ ቁልፍ የሆኑ ማዕድናትን የምታገኝባት ቻይና አሁን ላይ በማዕድኖቿ ላይ ገደብ በመጣሏ አሜሪካ በአገሪቱ ላይ መተማመኗ በመቀነሱ አዲስ የእነዚህን ጠቃሚ ማዕድናት መገኛ ለማስፋት በጥረት ላይ እንደምትገኝ ተገልጿል። ዓለም አቀፍ ዘገባውን ስናዘጋጅ ኤፒ ኒውስ፣ አልጀዚራና ሲቢኤስ ኒውስን በምንጭነት ተጠቅመናል። Xi Jinping are expected to further finalize the deal during their high-stakes meeting on Thursday in South Korea, which is Trump's last stop on his trip.